ይቀመጣል። እነሱን ለማሳደግ ብለው ልጆቹ መስዋዕት ይከፍላሉ። እስከ መቼ ነው እሺ መስዋዕት የሚከፍሉት? ልጅ እስኪወልዱ ነው መስዋዕት የሚከፍሉት? ስልችት ነው ያለን። አሁንስ እጅ አለን። በዚህ ላይ አቋቋማቸው አያምር፣ በዚህ ላይ አለባበሳቸው አያምር። የሞተ ይሻላል። አሁን ነብሩኬ የሚያመጧቸው የሞተ እንኳን ያምራል ሳጥኑ ውስጥ ገብቶ። እነዚህ አያምሩ፣ ቃላታቸው አያምር፣ አለባበሳቸው አያምር። ከአማኔል የመጡ በቃ የእናቴ አባታቸው ውቃቤ ራቃቸውን ብቻ ነው ሃይሚና ብሩኬ የሚያመጡብን። እኛ ምን እናርግ? እሺ የት እንሂድ? ስራ ነው፣ ድራማ ነው። ግን የሚመጡት ሰዎች እኛ አልመጠኑንም። በቃ ቃላት የሚባል ነገር እኛ እያስጠላ ነው። ያም እያጎረሰው ሌላ ታሪክ ያወራል። ሰርፕራይዝ ልደት ነው ተባለ። ታይ አትናደጂ አንቺ ታይ፣ ዝም በይ። እግዚአብሔር በሆድሽ ያዥ። ሁሉንም አይተናናቸው። አዎ ያናድዳል ግን ዝም በይ አንቺ አትናነች። እግዚአብሔር ያውቃል። ቃላታቸው አያስጠላም እንዴ? ምንድነው ቃላታቸው? እስቲ እነሱ የሚያመጣቸው ሁሉ አንድ ስርዓት ያላቸው የሉም። ጋጦጦች ብቻ፣ ቆሻሻዎች፣ ስነ ስርዓት የሌላቸው። ጓደኛ በጣም ጓደኛዬን እወደዋለሁ ወንድሜ ነው ያለው ክዶት ይገኛል። እንደ ይሁዳ ዳውዳይ ክዶ ያናድዳል። እኔ ከነዚህ ምንድነው አብሮ መብላት ጓደኛ እኮ ይኸውልሽ፣ ጓደኛ ሲያጠፋ ጥፋቱን ነግሮ በውስጥ እዚህ ጋር የተበደለውን ተቆጥቶ ተበዳዩን ካስ ብሎ ማስካስና ጥፋቱን አርግቶ ማስታረቅ ነው እንጂ ዛሬ መጥቶ ጭራሽ በር ክፈቱ እኔ ነኝ ሩዋንዳ እኔ ነኝ ምናምን አንድም ጤነኛ አማርኛ በቃ ጭንቅላት ያለው ሰው አያመጡ። በቃ የተበላሸ ብቻ በቃ እኛ ሙቀቱ ራሱ ያሰቃየን ነው እዚህ። በስማ አሁን እኮ ጥሩ ላይ ነበሩ። ይሄ ሐሰንና ፍጹም ባይገቡባቸው እንደባለፈው እንትን ብለው ይስማሙ ነበር። አይ አሁንም ወንዶች አትቸኩሉ። አሁንም ይስማማሉ። ካላስገባለ ወይኔ ካታባር ጉስቲ በእናት ኔትወርክ ጭራሽ ካላስገባለኝ ይስማማሉ። ግን ጓደኞቻቸው አሳልፈው እየሰጣቸው ነው ጀመረ። ሁሉም ሐሰንና ፍጹም እነሱ አንድ ናቸው እኮ እኔ አውለሽ እኔ የምናገረውን አዳምጪ። እኛ ሙቀቱ ሰላም አገኘሁሽ አለው። እኔ መሮኛል በጣም መረረኝ። በቃ እኔ ዩቲዩብ ማላይ በቃ እኔ መሮኛል። ምን አይ እንዳይመርሽ ምንም ነገር የለም። አብሽሪ የኔ እናት ስትፈልግሽ አጥቼሽ ሆነ ቦታ ገብቼ ተናድጄ ወጣሁ። ቀውስ ይመጣል። ዝም በያቸው። ምንም ማድረግ አንችልም እኛ ምንም ማድረግ አንችልም። ሰላም በይ ያሉሽ ነው የኔ ውዶች። ናፍቀሽያችኋል እኮ። ሰላም ነው፣ እንዴት ናችሁ? እኔ በጣም መረረኝ ማርያምን። ላላ እንዳይመረሽ እኔ መሮኛል። በጣም ነው የመረረኝ። ሳሚልኝ ለምንድነው አንተ የምታስተላልፊው ነገር ጓደኛ ወንድሜ የምወደው ብሎ ያዞንባ ያለባ ከዛ እያበላው ይወቅሰዋል። እዛ ሳሚልኝ የሆነ አስተላልፊ ይኸውልሽ፣ ምንም ነገር ቢሆን ታውቂያታለሽ እሷን ማለት ነው። ሃይሚን ታውቂያለሽ። አንዴ ብቻ ትንሽ ለናገርና ልውት አደርግላችኋለሁ። እኔ የመሰለኝ ነው። ምክንያቱ ማለት ነው ጭንቅላት ያላት ልጅ ናት። ጭንቅላት የሌላት አይደለችም። ለሱ ብላ ማድገባበት ቦታ የለም። የፈለገ ብትጣላው የፈለገው ምን ብትለው እዚህ ጋር ልብ በሉና ስሙኝ። እሱ ምን አለው? ወንድሜ ነው ጓደኛዬ ነው እንደዚህ ብታረግስ እንደዚህ ማለት የለበትም። በውስጥ ይሄ ነገር ልታስተላልፊ ነው። በውስጥ ገብቶ
በውስጥ መምከር አለበት። ወንድሙ ነው፣ ጓደኛው ነው። እኔ ሞወደው ጓደኛዬ ነው የሚለው ሰው ነው። ምግብ ያበላ ምንም ምናምን ያለው እማህን ነገር በልጅቷ ልጅቷ አይምሮ ያላት ናት። እንኳን ለማንም ማታረግ ናት። እንኳን ልታሳስር የሷ የራሷ የሚባል ሰው አብራ የኖረችው ሰው ልታሳስር ማንንም አይፈቅድም። ብሩክና ልታሳስር አረመች ማታረገው። ለምን እንደዚህ አይነት ንግግር ለዩቲዩብ ብሎ እንደዚህ አይነት ንግግር ለምን ይናገራል? ባለፈም እንደዚህ የማይሆን ነገር ተናገረው። አይመክረውም፣ በውስጥ አይመክረውም። ወንድሙ አይደለም እንዴ? እውነትም ጓደኛዬ ነው። እሷን ጥሏት ይሄ ልጆቹ ስለማይናገሩ ነው ብሎ ነው። እቅመኛ ናቸው። ሌባ ሁሉም ሌባ። እሱ አንድም ሰው የለውም። እነሱን የሚለይ ብቻ ነው ያለው። እነሱን የሚያስታርቅ የለም። እንደውም አንዳንዴ አሁን እኮ በጭ ቢሆን አሰን ነው ፈለኩት። አሁን ይሄ ሌሎቹ ውስጥ ለውስጥ እሱም ዛሬ የሰራው ነው። እስቲ ዛሬ የተናገረው ነው። አሰን ራሱ ዛሬ ጥሩ ነው ያወራው። ምን ያወራል? እሱን እኔ ጭራሽና በአይኔ ማየት አልፈልግም። እሱ በአይኔ ላይ አልፈልገውም። ማንም ልጆቹ ማንም የሚበጅ ሆነም ቀረም ማለት ነው። እግዚአብሔርን እስካሁን የታዘብኩ ሰው አንድ ሰው ብቻ ሁሉንም ታዘብ። ማንም የለም ተጎኑ አንድ ሰው ሁሉም ሰው ሁሉም የታዘበዋለሁ። ግን ይሄ ነገር አስተላልፊው። ይሄ ጓደኛዬ ነኝ የሚለው ለዩቲዩብ ብሎ ነው እንዴ? ዩቲዩብ እሷን ሰው እንደሚወዳ ሁሉም እንደዚህ ያጨበጭቡልኛል ብሎ ነው። አብሮ ነው የሚወዳቸው። ይሄ የጨረቃ ፋሚሊ በሙሉ አብሮ ነው የሚወዳቸው እንጂ ለይቶ አይደለም የሚወዳቸው። ነው ግን እንደዚህ ማለት የለበትም ነበር ናት። በውስጥ ይንከር፣ በውስጥ ይናገር። እንደዚህ ራሷን ብታጠፋ ምናምን ይሄ እኮ አጥፊ ነው እንዴ? አይባልም እንጂ ይሄ ደነዝ ከብረት ጋር አይደለም የሆነው። ብሩኬ እናቴ ነው ሜሴጅ የሚያደርግላት በጣም አናደኸኛል። እኔ ያው እንደዚህ ያየ ሊደርስልክ ይችላል። ናቲ ተብዬው ማለት ነው። እንዴት እንደዚህ ትሳደባለች? እንደዚህ አይነት መስራት የለብንም። ወንድሜ ነው ያልከው ሰው ለብቻ፣ ሃይሚም ለብቻ። ሃይሚም እናንተ ጋር ናት ያለችው። እኛ አታሽቃብጡ፣ አታሽቃብጡብን። አይደለችም ግን ጥሩ አይደለም፣ ነውር ነው ይሄ ነገር። በማንም መሀል እንደዚህ ማናችንም ማድረግ የለብንም። ምንፈልገው ነገር ካለ በውስጥ መምከር አለብን። ሚዲያ ላይ እንደዚህ በሰው ፊት መናገር የለብንም። የፈለገ በጠላሽ የፈለገ ወዳጅ ባትሆን በውስጥ መናገር አለብኝ፣ አንቺን ማለት ነው። እንደዚህ በሰው ፊት አልናገርም፣ ነውር ነው። ለምን እዚህ ጋር እኮ ልጅቷ ብልህ ናት። ሞኞቹን አግኝተው ነው የሚጫወቱብን። እኔ ቅድም እነ መሲ ጋር ነበርኩና እንደዚህ ላለ ደደብሩ ውስጥ አልገቡም እንጂ የሞተ ይሻላል። በቃ ብሩክ ጓደኛ የሚባሉ ሞቷል። አይደለም ወይኔ እኔ እንዴት እኔ ደግሞ ታውቂያለሽ እንዴት ቁልጭ ልጅ በቃ ሲለው እንደዚህ እስከሚለው ድረስ እግዚአብሔር አንዴ ቢነሱበት አርፎ ቁጭ ይላል። አረ ባክሽ ያውንማ ሰው የለም። እናቴ ትሙት ሰው እርስ በርስ ሰይጣን ይሁን እኮ ነው ያለው። በስመ አብ ኧረ ቢስሚላህ አንቺ ለምን ይሄ ደደብ ምን እላለሁ? ደደብ ቦርኮ እላለሁ። እንዴት እንደዚህ ታለሽ? ሴት ልጅ እኮ እንደዛ አትልም ማለት አዛልበት ክባታ ትልቅ አይደለም። ይሄ የትልቅ ትንሽ ነው። ምን ማስበው ሲባል ሲጀመር እንደዚህ አይደለም። እኛ ይኸውልሽ እኛ የምናውቀው ትክክለኛ ጓደኛ፣ ትክክለኛ ወንድም እኛ የምናውቀው በጓዳ ባልና ሚስቶችን ፊት ለፊት አድርጎ ሚዲያ ላይ አምጥቶ ሳይሆን ባልን ሚዲያ ላይ አምጥቶ እንደዚህ ብትሆንብስ እንደዚህ ብትሆን ለምንድን ነው የሚባለው? ለምን ይባላል? የሰይጣን ጆሮ ይደፈን። እሱ እዛ ከፈለገ ገደል ይገባል። እንደገና ሲቀጥል ደግሞ ይሄ መጥቶ እንደዚህ ያንቧርቃል። እኔ አይደለም ልጆቹ ለምን አይለቁም? በቃ ወደ ሌላ ቦታ ይግቡ፣ ይልቀቁ። ከዛ አካባቢ ወደ ሳሪስ አካባቢ መጥቶ ይቀመጡ። ሊበሏቸው ነው እንዴ ልጆቹን? በመድኃኒዓለም ያም መካሪ ነው ዝም ስለሚል እሷም ዝም ስለምትል በቃ የታዘለ ነገር አለ። ማንም የለውም እነሱ ለመለየት እነሱ በታትሮ ለማስቀመጥ ካወራ አንድ ሰው መልሶ ያወራ እኮ እነሱን ሰው ከነሱ እዚህ ጋር ተደማምጠን በየተራ ሀሳብ ብንጸን ደስ ይለኛል። እኔ አዎ እንደማመጥና ሀሳብ ስጡ። እንደማመጥና ሁላችንም ስናወራ ምንም ያወራ ነው አይሰማም። ፋሚሊኝ
እኔ በቃ አውሩ እናንተ። እኔ በጣም ምስኪን የተናገርኩት ሰላም አለይኩም ሳሚ የነውድ ተራ በተራ ውልሜት አድርጉና ተራ በተራ አውሩ። ሁላችሁም አውሩ። አትቆጭና እንዴ? በጣም እኔ ተናድጃለሁ። በቃ ጓደኛ ቤትን ያፈርሳል እንዴ? ጓደኛ ከሚስት ከባል ይለያያል እንዴ? ምን አይነት ጊዜ ውስጥ ነው ያለን? እንደኔ የተናደደ ሰው የለም። ማርያም እውነት በጣም ነው የተበሳጨሁት። ለምን እንደዚህ ያደርጋሉ? ያ ትልቅ ሰው ነው አይደለ እንዴ? እነዚህ እኮ ትናንሾች ናቸው። 20 ዓመት እድሜዎች እኮ ናቸው። እነ ብሩክና ሃይሚ እኮ ትንሽ ናቸው። ያለ እንደውም ትልቅ ሰው ጋራ ሲሆኑ ጥሩ ሆነልን፣ ጥሩ ሆኑልን፣ ልጆቻቸው መካሪ ያገኙ ብለን ነው የምንጠብቀው። ለምን ሚታቲ ዞና ተራ በተራ እናወራ? ወይኔ ተቃጠልኩ። ኧረ ምንድን ነው እቃው የሚቃቃው? በቃ ተራ በተራ አውሩ። እቃውም ግድ የለም ግን ምን አለ ብንደማመጥ ምን አለበት? ሀሳቡ እኮ እንደዛ ነው እንትን የሚባለው። የላ ቀጥሉ። ከላይ ብዙ ጀምሪ። ወረደች። እኔ ተናድጄ ነው እናታችሁ። ላ ስሜታዊ አትኛ አንቺ አትናደጂ። ለምን ትናደጃለሽ? ማነች የወረደችው? አንድ ናቸው። እንትና እዚህ ተቀመጣች። ኢትዮጵያ ባንዲራ ያደረገችው የወረደች መሰለኝ። አልወረደችም። ከጎንሽ ናት። አለው እሰማለሁ። እኔና እውነትሽ ነው። እኔ ተናድጄ ነው። እሺ አትናደዱ፣ አትበሳጩ። ዋናው ልጆቻችን እንኳን አንድ ላይ ሆኑልን። በቃ ክፍተት የሚፈጠረው እዛ ቢሆኑ ነበረ። ስራ ነው ግን ስራም ቢሆን ሀሰን ልክ አይደለም። ልጁን አጋልጦ ለሰው ለሚሰጠዋል። እንዲሰደቡ ለምን ያደርጋል? ጓደኝነት እንደዚህ አይደለም። ሰው ዋሽቶ ነው ሰውን የሚያስታርቀው። ያም ናቲ ተብየውም ቢሆን አነጋገሩ ልክ አይደለም። እንደዚህ አይነገርም። በውስጥ መቆጣት፣ ይሄን ሚዲያ ላይ እንደዚህ ከማውራት ቀደም ራሱ ሄዶ ከፈለገ ያመጣትም ስራ ሊሰሩ ፈልገው ነው እንጂ እነሱ ለምን እንደዚህ ያደርጋሉ? ሀሰንም ልክ አይደለም። እንደዚህ ማድረግ የለበትም እንዴ። ጓደኝነት እንደዚህ ነው እንዴ? አበዛው፣ በጣም አበዛው እንዴ። አረ ይለቀቃቸው። ከዚህ በፊትም እንደዚህ በጥፊ መታትና የተመታቱትን ቲክቶክ ላይ ወጥተው ለቀውታል እንዴ። አረ ሀሰን ምንም ስራ አይደለም። ሀሰን ምን አለች በሉኝ። በቀደምም ተናግሬያለሁ። ሀሰን ያዘውን ይዞ ነው የመጣው። ሃይሚ ደግሞ ማለት ነው ህፃን አይደለችም። በጣም ብዙ ነገር የምታውቅ ልጅ ናት። አውቃ ይሁን ብላ ነው እንጂ እዚህ ጋር ብዙ ነገር እሱ ያደረጋትን ጠንቅቃ ታውቃለች። እነሱ ቢረሱ እኛ እንረሳም። እያወጣን እናሰጣቸዋለን። እንደገና በግድ ተለያዩ። ሀሰን እኔ ብሩኬና ሀሰን ከመጡ ራሱ ማለት ነው እኔ ብሩኬን የምናገረውን ቃላት እኔ ያውቃለሁ። ወጥቼ ነው የምናገረው። ብሩኬና ሃይሚ ማለት ነው ከፈጣሪ በስተቀር እሱንም ደግሞ ፈጣሪን ሁሌም ጸሎት ማድረግ የምችሉ በስደት ሀገር ላይ ለሚወዷችሁ ሰዎች ብቻ ጸሎት አድርጉ። እኛ እናት አሉ፣ እህቶች አሉ። ምንድን ነው የምታመጧቸው ሰዎች? የምታመጡት የሞተ ክብር አለው። እናንተ የምታመጡት ሁሉ እኔ የሞተ በታች ነው ማደርጋቸው። ሙቷል፣ በቁመናቸው ሙቷል። እነዚህ ሰዎች ምንም ምግብ እያበላው ስሩ ቁጭ ብሎ ጎበዝ ናቲ ጎበዝ እንድትባል ከሆነ ናቲ ሰነፍነክ ድንጋይ ራስ ምግብ እያበላ የሰው ፊት ትንሽ ይደብራል። ሙይታዙ ሳሚልኝ ያሉሽ አሁን መሳደቡ ሳይሆን ስነ ስርዓት ባለው መልኩ ቢያስታርቅ ትልቅ ነው አይደል? እንደሱ የሚበላውን እንጀራ እኮ ነው ታሳህኑ ቁጭ ያደረገው፣ ወደ አፉ ያደረገው መልሶ ቁጭ ያደረገው። ትልቅ እግዚአብሔር ነው። የሰው ትልቅ የለውም። ትልቅ ቢሆን ዛሬ የምወደው ወንድሜ ታናሽ እንደዚህ እትቱ በዚህ ወጥቶ የነሱ እንዲህ ብሎ በአንድ ጊዜ እንደ ይሁዳ አውጥቶ ያሰጠዋል። እነዚህ ልጆች እኮ አሁን እየለዩ ነው። ሃይሚና ብሩኬ እያንዳንዱን እየለዩ ነው ያሉት። ከብት ናቸው እነዚህ። እመቤቴ ያኔ አንዳንዴ ስናስበው ይሄን ሁሉ ጊዜ እንኳን ብዙ ነገሮችን ተሻግረን ይሄው ስራ ነው ስንል በስራ ከባዱ ነገር ተጠናቋል።
እንኳን ይሄ ከሽለቤው ነገር ቀርቶ ማለት ነው የነሱ መምጣት ዛሬም ሌላ ሰው ነገም ሌላ ሰው መምጣት እነሱ እየተነጋገሩበት ነው። አንድ ናቸው። ሰለቸን የሚያመጡ ሰዎች ሁሉ ይሄ ነው በቃ የለቀቁ ናቸው። ያ ነው። እኛ እዚህ ሙቀት እያሰቃየን ሙቀት ያሰቃየናል። አቦ በዚህ ሙቀት ያሰቃየናል። በዚህ ላይ ይኸውልሽ ሙቀት ያሰቃየናል። የማዳም ጩኸት ያሰቃየናል። በእነሱ እናርፋለን። አንድ እስቲ ማን ነው ምርጥ ሰው የምትይው? እነ ብሩኬ ጋር ማን? ሁሉም ሾጥ ብቻ፣ ሁሉም አስመሳይ፣ ለእነዚህ ልጆች የማይመጥኑ ምን እናድርግኛ? እኛም ማበዳችን እኮ ልናብድ እኮ ነው። ቤት እንዳይገለብጣል እንዴ? አዎ ሊያወርድ ነው ሰው። አዎ ጠቆረ እና ስሜት አትይኝ ልልሽ ፈልጌ ነው። ተናገሩ ካላችሁ ደግሞ ተናገሩ። ነው ሁሉም የለቀቀ ነው። አንድ ሰው ፍሬ ያለው ሰው የለም። ሁሉም ያው ነው። የዛች ልጅ የዛናት እንደተባለ ያው ናቸው። ሚፍታ ብቻ አይበቃቸው ነበር እኮ እነሱ። ኧረ ደዛ እውነት ሚፍታ የለም እሱ ወደ እናንተ ሀገር ነው። በጣም ነው የተናደድኩኝ ዛሬ በጣም ይሄ ያሰን የሚሉትን የሰው ነው ብዬም ምን እንጃ እኔ ቂመኝ ይዤበታለሁ። ተኝነት ይታይበታል። ኧረ እኔ ፍፄ ላላላ እኔ ፍፄንም አልፈልገውም። ምክንያቱም እሷን እንደዚህ አይደለም አሁን እንዳለች አድርጉ እኔ ታብታብ ያደረኩልሽ ነው። በነገራችን ላይ ይኸውልሽ እኔ ካፍሽ ልውሰድና ይቅርታ በነገራችን ላይ ባልና ሚስት መሀል ነው ባልና ሚስት ሆነዋል። በቃ ፍቅረኛሞች ናቸው። ሶስተኛ ሰው ማን አስታራቂ ያደረጋቸው? ራሳቸው እኮ ነገሩ መፍታት ይችላሉ እንዴ? እነሱም እኮ ፈታው ነው እንደዚህ እንትን የሚሉት እንጂ እኮ መቼም እውነት ሆነ አይደለም ነገር። አሁንም ገብቶሻል፣ አባባሌ ገብቶሻል አይደለም? ፍፄም ዝም ብሎ ነው ጣልቃ የሚገባው፣ ሀሰንም ዝም ብሎ ነው ጣልቃ የሚገባው። ሁለቱ ራሳቸው ብዙ ነገር ያውቃሉ። እኛም ባንላቸው ነገር ያውቃሉ ልጆቹ ራሳቸው። አትፍፄ እኔ ፍፄ አለበት እንደ መርፌ እንደ ወስፌ ይዋጋል እሱ። እኔ እሱንም ያሰን የሚሉት ድሮም ትቼዋለሁ። ዘቅዝቁት ማርያምን አስተክፍሩል። ተው ዘቅዝቁት አትበሉ። ተው ይናደዳል፣ ያናደዳል። ነገር ስራው እኮ በጣም ነው የሚያናደደው። ግን መዘቅዘቅ እንኳን አዘቅዝቁ፣ መጥፎ ነገር ግን እንዳታረጉ እናንተ ይኸውላችሁ ስሙኝማ፣ በእግዚአብሔር ክፉም አትናገሩ፣ አዘቅዝቁም፣ ስድብም አትሳደቡ። አሁንም ልንገራችሁ ስራ እየሰሩ የሁሉም ቻናል እንዲንቀሳቀስላቸው ነው ልጆቹ እንደዚህ መስዋዕቱ ነው የሚሰደቡት። በእውነት አሁን ሀሰን 150 ገባ አይደለም? ደግሞ ይቀጥላል። አሁንም ሳይሄድ ሲቀራብላችሁ ነው። ይሄው እንደዚህ ነው በቃ ልጆቹን አካተው እየሰጠ ግን እነሱ ናቸው ማስቆም የሚችሉት። አናይም እንደዚህ አትበሉ። አናይማ አናይም ማርያምን አትዩ ያንቺ አናይም በፊት ላይ አነሳዋለሁ። አላይም ወላ ሀሰን ወላ ምድርሹ አልዶ ነው። እኔ እንጃ እኔ በቶክቶክ ነው ያየሁት እንደ አንቺን ስፈልግ ሰውን ለማፈመስ ሰውን ሰብስክራይብ ይነሳ የሰውን ቻናል ለማሳደግ ሲሉ እነሱ ሲረገጡ እኛ ያማራል። ካላረፈ በሱ ተቀጠለ እናትሽ እኔ መረረኝ በእናትሽ እኔ እዚህ ስራ ደክሞኝ ደክሞኝ በእነሱ እንኳን አይቼ ያ አሳና የዛ ምንቴ የሚባል ልጅ መነሳት አለበት። ኦዲየንስ ነበረ ይህን መስራት የሚችለው እኮ ቀጥ ማድረግ የሚችለው እኮ ኦዲየንስ ነው። ኦዲየንስ ራሱ ሚሊዮን ተከፋፍሏል። ስራ ነው ብሎ ሰላመኑ ነው እኮ ሌላ ነገር ምንድን ነው ስራ ነው? የማንም ህይወት እኮ አይኖርም። ማስተናገር እኮ ይችላል፣ ብሩክ እኮ ይችላል እኮ ሳሚልኝ ኧረ በስመ አብ በይ እንዴ! ምን ሆነሽ ነው አንቺ? አውቆ ነው ጣልቃ የገባው ሀሰን። ምን ሆናችሁ ነው እናንተ? ንግግሩ ነው የሚያስጠላው እኮ አጋልጦ ልጆቹን ይሰጣል። ያ ነው የሚያስጠላው። እሱ ተቀብሎ ሌላ ሰው ይሰራል፣ ይሰደባሉ። ያ ነው እንጂ እሱ ማሰረው ነው እንዲህ እየወጣ የሚናገረው። እሺ ጊዜ ወንድሙና ጓደኛው ቢሆን አውቆ አይደል እንደዚህ የሚያለው እንጂ አጠናክሮ መልቃቃታ አቃተው ብላችሁ ነው ብሩኬ። መብት እኮ አለው የሰው መብት እኮ የተከበረ ነው። በቀን በቀን እየተወጣ እንደዛ አይሰራም። በቃ እያንዳንዱ ነውር ነው አልኳችሁ። አንድ ሰው መብቱን ማስከበር ይችላል። ግን እኛን ያየሽ አይደል ሁሉም ስፍስፍ ብሎ ስለሚጠብቃቸው እነኚህ ልጆች ስለሚወዳቸው
አሁን እዚህ ጋር ማለት ነው አንዳንዶቹ የሆነ ነገር ጣልቃ ያስገባሉ። ከልብ የሚወዳቸው ሰው ስላለ ያናድድሻል። አሁን ይሄ ያኛውም ተነስቶ የነገር ሲል ያኛውም ተነስቶ የነገር ሲል በጣም ይሰማል። አሁን እኔ እውነት ነው እኔ ስራ ይለኛ ስራ ነበረብኝ አለብኝ ማለት ነው። ዛሬ በጣም ነው አጋጣሚ እንደዚህ እነሱ መጥቷል ብዬ ክፍት ብዬ ሳየው እሱ ገብቶ ይከራከራል። አንጀቴ ነው ያቃጠለኝ። ታደርጊዋለሽ እንግዲህ ምንም ማድረግ አይቻልም። እነሱ ብቻ ሁለቱ ብቻ ቢሰሩልን እየተጣሉ እየተፋጩ ሶስተኛ ሰው ባያስገቡልን አዛሜ ሳይቅ ባንጓች አለ። ምን ሊያደርግ ነው አሁን? ሰው ቤት ገብቶ ቢከፍት ምን ሊያደርገው ነበር? ሊገባ ነበር ቤት ውስጥ ገብቶ ሊያስወጣት ነበረ። አዎ እሷ የለችም፣ ባክሽን እሷ የለችም ብሎ አኬር ቻናሉ ስለወተበት ነው የሰውን የልጆቻችን ስም እያጠፉ ታዲያ ሲመጡ ቻናል እኛን እናሳድግ ነው። ሰላም ደህና ዋላችሁ ቤቶች፣ እንዴት ዋልሽ? እኔ እናት እንዴት ነው? እግዚአብሔር ይመስገን ደህና ናችሁ? ምንድን ነው የተከፈተው? ምኑ ላይ እኔ ጋ ነው፣ ሞባይል ነው። እኔ ጋ ነው። በቃ የማንን የከፈተ? የማን ነው? ቡዜ የማን ነው? እኔ ጋ ምንም አልተከፈተም። ኦሬዲ አይ ቡዜ ጋ ነው። ምንድን ነው እሱ የተከፈተው? ኦኬ ደህና ናችሁ አይደለ? ደህና ነን። ይኸው አይተሽናል፣ ቁጭ ብለን ደህና ነን። ሙቀቱን ያቃሰቃየን ነው። ሰው ለምንድን ነው እንደ ትልቅነቱ የማይከበረው? ሰው ትልቅ ሆኖ ንግግር የጠፋ ዘመን ላይ ነው እንደ ያለ ነው። ትልቅ ሆኖ ወልዶ ራሱ እንዴ ልጁ እንዴት ደንግጦ ምግቡን እንዲያስቀመጠ በኢየሱስ እኔ እንዴት እንደደነገጥኩ ወራዳ። እኔ እሱም በሆን ግን ፊቱ ላይ ያው አያደርግም። ብሩኬ በስርዓት ያደረገ ልጅ ነው እንጂ ፊቱ ላይ ነበር ለጥፌበት የምሄደው። እግዚአብሔርም ብሩኬ እንዴት ደንግጦ ምግቡን እንዲያስቀመጠ እናቴ ትሙት። እንደዚህ መሆን ያለበትም ሲጀመር እሷን እዛ ቤት ዘግተህ አንተ ምግብ ትበላለህ። አንተ ለራስህ ትበላለህ። እንዲበላ አይደል እንደ የጠራው ታዲያ የእሱ ሰብስክራይብ እና እንትን እንድለቃቀም ነው የጠራው ባለጌ። እኔ እንደዚህ አይነት ሰው አይመቸኝም። ማርያምን ዘግዝቁት አፈሪ ብላ ምን ሆኖ ነው ሲጀመር እንደዚህ አይነት ንግግር? የዋነቱን እያሉ ነው የሚያጠቁት። ሳሚልኝ እኔ ሊወጣ ስለሆነ አውርቼ ሊወጣ እኔ የሆነ ቦታ ሴትዮ ሊካለች ሊሄድ ነው እንዴ? አውሪ በእናትሽ። እሱ እንዴት አሁን ራሷን ብታጠፋስ እስር ቤት ብታስገባ እንዴት ነው? ባል ሚስቱ ሃይሜ ለብሩኬ ሚስቱ መሆኑን አያውቅም። አሁን እንዴት ነው ራሷን የምታጠፋው? እንዴት ነው የምታሳስረው? ወስ እየመከራ ነው ታጥፋ እያለ ታሳስርክ እያለ እየመከራ ነው አይደል? እኔ እንደዛ ነው የወሰድኩት ኦሬዲ። እንዴ እሱ እንደዚህ እንዴት ካሜራ ደቅ ነው የሚወራ ነገርና የማይወራ ነገር እኮ አለ። እንደ ብሩኬ ወንድሜ ነው ታላቄ ታናሼ ነው ምናምን እያለ ከሚዘባረቅ ካሜራ ዘግቶ ማውራት ያለበትን ነገር ማውራት ነው እንጂ ካሜራ ከፍቶ እሷን ቤት ክላስ ዘግታ አንተ ለራስክ እየበላክ ነው እያለ ማይሆን ንግግር የሚያወራው ሲጀመር እኔ እንዴት ተቃጠልክ እኔ ነኝ የሚያውቀው። ብሩኬ ግን ምን ሆኖ ነው? ቆይ ግን ብሩኬ ግን ምን ሆኖ ነው? لا نزل مدام አትጩህ እሺ። ምትወርጂ ከሆነ ወረጂ ሴትዮ። እንደዛ አይደረግም ሲጀመር። እኔ ሲጀመር ሰብስክራይበርን እንትኑን ራሱ አነሳዋለሁ። ጥምባታ አንቺ ሁላችንም እናነሳለን። እኔ እንደዚህ ልጁ ራሱ እንደተነና የሱና እንደተናገጣታችሁ አይደለም ራሱ ምግቡን ቁጭ አደረገ እኮ በኢየሱስ ስም። ከዚህ በፊት አይሚ እኮ ተናግራለች። ይሄ የዋህነት ብዙ ነገር ያደርጋል ብላለች፣ መክረዋለች። ተው ብሩኬ የዋህነት በኋላ ብዙ ችግር ያመጣብሃል፣ ዋጋ ያስከፍልሃል አለችው። ይሄው እኮ ያለ ኩያው ሁሉም ታላላቆቹ ናቸው። ያለ ኩያው እየሄደ ይተሮሞሳል። ሹሃዳ እንዴት እንዲያስጠላኝ እኔ የሐሰን ልሳደብን ፈልጌ ትልቅ ሰው ነው። አሁን ይሄ ሰውዬው እንዴት ነው የምሳደበው? በእግዚአብሔር በእናታችሁ እስቲ ንገሩኝ። ታዲያ ክብር ተለለው ይዘረጣል እንጂ ተድቢዋለሁ ውርደታ ማለት ነው። ቅሌታ እና ምን ይደረጋል? ይሄን ውርደት ምን ይደረጋል? አሁን
አፈር አባቱ ይብላና እሷን አስቀምጠመጣ ትበላለናል እንዴ? አፈር ይብላ። እሱ ከኦዴስ ነው ማንም አይጠላውም። ጀመር ማለት ነው ሐሰን ማለት ነው። ሃይሚ ቆይ አንዴ ሐሰን ሃይሚ የሚለው ከዛሬ 1 አመት በፊት ሃይሚን አሳምሞ በተከታታይ 4 ቪዲዮ ጭኗል። ሃይሚ አልጋ ላይ ሆና ማለት ነው። ሲጀመር እኔ ብዙ ነገር አውቃለሁ። ሐሰን ነው ማን ነው የሚባል ደንቆሮ ማየ ስግብግብ ሐሰንና ማሂ ነው ባለጌ ይሄ ምን አሳደገ ይበደለ ጨምላቃ ሹዋይዳ እጭ ንግግሩ ደግሞ ሲያስቆላ እንዴ እናንተ ለምንድን ነው ሰው በራሱ እጅ አጉርሶ እጁን መልሶ የሚነክሰው? እንደው ጌታ ኢየሱስ እንደዚህ አይነት ሰው ግን እግዚአብሔር እንደው ከምድር ያጣ ፈጣሪ ምክንያት አለው። ያውልሽ ፈጣሪ ምክንያት አለው። እንደው በዛም እንደው ውሻ ቢቦጣት ከፍታ ላይ ያስቀምጠዋል። ይሄንን ማይረባ ሰው ሐሰን ምን አገባው? ሃይሚ ህይወት ለሃይሚ ለሱ ምን ሆናት? ምንም ጓደኝነት አያስፈልግም ሲጀመር ለሃይሚ ጓደኛውን ባሏን ምኗን ብሩኬና ብሩኬ ብቻ ነው። ዶንቆሮ ማለት ኮፕሊንግ አርጉ ሊገለብጣችሁ ነው። አሳደገ የበደለ ጨምላቃ አረ ኮፕሊንግ አርጉ ሊገለብጣችሁ ነው። አፋር ብላ እሷን ዘፍታ መታ ምግብ እየበላክ ነው ይላል እንደ ልጁን አይ ይበላክ እንደ የኛ አበሻ እኮ አይናችን ራሱ ጉዳ ነው። እሷን አስቀምጣ መታ በላሊስ እግዚአብሔርን ልጁ ደንግጦ ምግቡን ነው ያስቀመጠው። እኔ እንዴት እንደተናደድኩ ቢታዩ እንዲህ ስላለ የጨረቃ ፋሚሊ ጎበዝ ነካ አይለው ማንም አይለው እንዲህ ስላለ እናቴ ትሙት እኔ አለማይዱ ይችላል። አሁን ገብቼ ላይኬን አነሳለሁ። በፊት ያደረኩትን ላይክ አነሳለሁ መቤቴን አነሳለሁ። ላይክ ሰብስክራይብ ነው ሰብስክራይብ ማነሳለንም የሱንም ማላደርግም። እኔ በብሩኬና በሃይሚ ይመጣ ደግሞ በጥሩ ሁኔታ ችግር የለም። እነዚህ ያልተማሩት ማይቡላ ምንም አይሆኑም። ሃይሚና ብሩኬ ማንም አይለያያቸው። ምንም አይሉም። ግን በጣም አንቺ ነገር እነዚህ ማይቡላ ያልተገረዘ እኛ እኮ ማለት ነው ሃይሚና ብሩኬ የሀሳባችን የጭንቀታችን መርሻዎች ናቸው። ማርያምን ደክሞን አረፍ ስንል በእነሱ ቪዲዮ ነው የምንዝናናው። ለኛ በሃይሚና በብሩኬ ያንደ ተምር የጨረቃ